የሪፐብሊካን ፓርቲ ተቀናቃኞቹ ክሩዝ እና ካሲች የትራምፕን ሩጫ ለማስቆም ተስማሙ። በአሜሪካ ፕሬዝደንታዊ ምርጫ እጩዎችን ለመለየት እየተካሄደ ባለው ዘመቻ ሁለት የሪፐብሊካን ፓርቲ ተቀናቃኞች በጋራ ሆነው የዶናልድ ትራምፕን ጉዞ ለማስቆም መስማማታቸው ተገልጿል። ቴድ ክሩዝ እና ጆን ካሲች ናቸው። ሪፐብሊካኑን ለመወከል በሚደረገው ምርጫ ትራምፕን ከጨዋታ ውጪ ለማድረግ ማሰባቸውን የተናገሩት። በዚህም መሰረት ጆን ካሲች በኦሬጎን እና ኒው ሜክሲኮ ግዛቶች የተሻለ ድምፅ እንዲያገኝ ቴድ ክሩዝ በምረጡኝ ቅስቀሳው የማይሳተፍ ይሆናል። ቴድ ክሩዝ በኢንዲያና ግዛት ለሚያደርጉት የምረጡኝ ቅስቀሳ ምቹ መደላደል ለመፍጠርም ጆን ካሲች በግዛቱ አይገኙም ተብሏል። አወዛጋቢው ትራምፕ በበኩላቸው ሁለቱን ተቀናቃኞቻቸውን በጣም ተስፋ የቆረጡና ስሌት የማይችሉ በማለት ወርፈዋቸዋል። ትራምፕ ምንም እንኳን በዴሊጌትስ ብዛት እየመሩ ቢሆንም ሪፐብሊካኑን ወክለው በፕሬዝደንታዊ ምርጫው ለመሳተፍ የሚያስፈልጋቸው 1237 ድምፅ እንዳያጥራቸው ግን ተሰግቷል። ትራምፕ ፓርቲውን ለመወከል የሚያስችላቸውን ድምፅ ማግኘት ካልቻሉ ሌሎች የፓርቲው እጩዎች ያገኙትን ድምፅ በማጣመር በስምምነት አንዱ እንዲወክላቸው ማድረግ ይችላሉ። ኢንዲያና ግዛት ክሩዝ ወሳኝ ድምፅ የሚያገኝበት እንደሆነ የሚነገር ሲሆን በቅርቡ ፎክስ ያደረገው ዳሰሳም በግዛቱ ትራምፕ 41 በመቶ፣ ክሩዝ 33 በመቶ እንዲሁም ካሲች 16 በመቶ ድጋፍ እንደሚያገኙ ያሳያል። በመሆኑም ክሩዝ የካሲችን መራጮች ለማግኘትና ትራምፕን ለመርታት ማቀዳቸው ነው የተሰማው። አንዳንድ የሪፐብሊካን ስትራቴጂስቶች ግን ዶናልድ ትራምፕ አስፈላጊውን የእጩ ብዛት እንዳያገኝ የሚደረገው የሁለቱ ተፎካካሪዎች ጥምረት የዘገየ ይመስላል እያሉ ነው። እስካሁን በተካሄዱ የምረጡኝ ቅስቀሳዎች ዶናልድ ትራምፕ 845፣ ክሩዝ 559 እንዲሁም ካሲች 148 ድምፅ አግኝተዋል። የዘገባው ምንጭ ቢቢሲ ነው።